የኢንቨስትመንት ተዋንያን ተገቢ ሚናቸውን እንዲጫወቱ አስቻይ ነገር መፍጠር የማይችል መንግስት ከሆነ ብልጽግና ማረጋገጥ አይቻልም። መመኘት ይቻላል፣ ማረጋገጥ አይቻልም። የፕራይቬት እና የመንግስት ሚና በመደመር መንግስት በግልጽ እንደተቀመጠው እነዚህ ተዋንያን ሚናቸው የተለካ ሚናቸውን የሚያውቁ በሚናቸው ልክ የሚጫወቱ መሆን አለባቸው። ፕራይቬት ሴክተር የሚያቀጭጭ እንቅስቃሴ ከተከተል ፈጠራን እንገላለን ማለት ነው። ፈጠራ ከሞተ አዳዲስ ስራ አይፈጠርም። አዳዲስ ስራ የማይፈጠር ከሆነ አዳዲስ ሰው አይቀጠርም። አዳዲስ ሰው የማይቀጠር ከሆነ ኢኮኖሚ አያድግም። ሂሳቡ ግልጽ ነው። ወደ ኋላ ስንመለስ ይሄ የፖለቲካ መድረክ ስላልሆነ የኛ ፕራይቬታይዜሽን ሲሰራበት የነበረውን መንገድ በግሌ በጣም እማዝንበት የሚያመኝ ግን ለዚህ መድረክ የማይመች ጉዳይ አለ። ለምሳሌ በፕራይቬታይዜሽን ስም ጥቂት ግለሰቦች በመቶ ሺህ ሄክታር የሚገመት የኢትዮጵያን መሬት እንዲወስዱ ተደርጓል። ምንድነው አውዱ? ምንድነው የተሸጠበት መንገድ ብለህ ስታይ ልውረስ ካልክ የደርግ መንግስት ልትሆን ነው። ልተው ካልክ የሚያም ነገር ነው። ይሄ ፕራይቬታይዜሽን የሚባለው ነገር የሆኑ ግለሰቦች ለመጥቀም የሚሰራ ስራ ነበር እንጂ ትርፋማ ያልሆኑ ተቋማትን ወደ ግል በመስጠት የግል ሴክተር ለማጠናከር አልነበረም። ምክንያቱም ፋይናንሻል ሴክተር 80+% የሚያበድሩት እኮ ለመንግስት ልማት ድርጅቶች ነው። 20% ማትሞላ ብድር ወስዶ ፕራይቬት ሴክተር ውጤታማ ስራ ሊሰራ አይችልም። ዓለም በትልቁም በትንሹም ከባቢ ትናጣለች። ሰሞኑን እንደምትሰሙት ሁሉ ጋር መናጥ አለ እና አንድ የጨነቀው ወዳጄ ጂኦፖለቲክሱ ያስፈራል፣ ዓለም እየተናጠች ነው፣ እንደው ይሄ መናጥ ምን ያመጣብን ይሆናል ብሎ በስጋት ጠየቀኝ። እናንተም አስቡበት። የዓለምን መናጥ እኛ አንፈልግም፣ የዓለምን መታወክ እኛ አንፈልግም። ዓለም ሰላም በነበረችበት ሰዓት ግን ምን አደረገችልን ነው መልሱ። ምን አደረገችልን? ሳትናት ስትቀር ጥቅም አግኝተን በመናጧ እንደምንጎዳ ከነሱ በላይ መጨነቅ የለብንም። ከእያንዳንዱ ግጭት ኦፖርቹኒቲ ፈልቀን ማውጣት ነው የሚጠበቅብን እንጂ የመጣን ነገር በመፍራት አይሆንም። ሰላም ሲሆኑም ለነሱ ነው ትርፉ፣ ሲጋጩን ጉዳት ለነሱ ነው። ሽማግሌ ከፈለጉ እናስታርቃለን። እኛ ግን መሰራታችን ናሽናል ኢንትረስት ነው። ነገር ግን ፊር አዲስ ነገር ኢምብሬስ ለማድረግ አለመሞከር ታስረህ ማለት ነው። በካልቸር ሊሆን ይችላል፣ በእምነት ሊሆን ይችላል፣ ይበቃኛል በሚል ልምምድ ሊሆን ይችላል። ታስረህ ካለህበት የሚፈታ ሼክ የሚያደርግ ነገር ያስፈልጋል። ያ ነገር የግድ ትልቅ መሆን የለበትም። ኢትዮጵያ ውስጥ መጠየፍ ያለብን መሸሽ ያለብን መግደል ያለብን ነገር ዘረኝነት፣ ሰው መጥላት፣ መንደርተኝነት፣ ስራ መጥላት፣ የተሰራን ስራ አፕሪሼት ማድረግ አለመቻል። አፕሪሼት የማያደርግ ሰው የማደግ አስፕሬሽን የለውም ማለት ነው። እነዚህን ክፉ ልማዶች ብናስቀር ከትንሿ ቢጊኒንግ ብንጀምር የምትመኘውን ብልጽግና ለማምጣት ያስችላል። መደመር፣ መስራት፣ መትጋት፣ ባለን ነገር አለመርካት፣ የበለጠውን ነገር አስፓየር ማድረግ። ያ ግን ከትጋት ውጭ እንደማይመጣ አምነን የምንሰራ ከሆነ በጣም መልካም ነገር ይሆናል። ጥንቃቄ የሚያስፈልገው የተሻለ ቤት ያላቸው የተሻለ ስፔስ ያላቸው ሰዎች እንግዳ አይቀበሉም። ያነሰ ብቻ ያላቸው እንግዳ ይቀበላሉ ወደሚል ግን እንዳይወሰድ። እንግዳ ለመቀበል ብለን ማነስ የለብንም። የተሻለ ሰርተን ያነሰ ሳይዝ ካላቸው ደግሞ ባህሪያቸው መውሰድ አለብን እንጂ ጥሩ አዛኝ ለመሆን እንግዳ ተቀባይ ለመሆን በጎጆ ውስጥ ደግሞ እንዳንቀር ጥንቃቄ ያስፈልጋል ማለት ነው።